ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ እስቲ ዛሬ አንድ ጉዳይ ላንሳ። አንዴ መምህር ተስፋዬ እንዲህ ብሎ ሲናገር ሰማሁት። ብዙ ደብተራዎች፣ ብዙ አረማዊ በቤተክርስቲያን ውስጥ የሚገኙ ካህናት፣ ጠንቋዮች፣ እንደዚሁም ደግሞ በእስላሙ ዛራ አካባቢ የሚገኙ አንዳንድ የቤተክርስቲያን ጳጳሳትም መነኮሳትም ሁላ ሳይቀሩ ይህን ነገር የሚደግፉ ሰዎች እንዳሉ ሲናገር ሰማሁት። በተለይም ደግሞ ሜርኩሪ እየተባለ ስለሚጠራው ማዕድን አለ ምናምን ተብሎ ከዚህ ከመብረቅ ጋር የተገናኘ መብረቁ ወደ ምድር በወረደ ሰዓት ላይ ወደ ምድር ይገባል። ስለዚህ መብረቅ በወረደበት ቦታ ላይ ሜርኩሪ የሚባል ማዕድን አለ። ስለዚህ ሀብት እናገኛለን፣ ራሳችንን እንቀይራለን፣ እንለወጣለን የሚሉ ሐሳቦችን የሚያቀርቡ ደብተራዎችም እንደዚሁም ስርማሽ ቅጠል በጣሾችም መተተኞችም ጠንቋዮችም ጭምር ይህንን ነገር በተለይም በቤተክርስቲያን ስር የተቀመጡ ትልልቅ ሰዎች አይቀሩ ይህንን ነገር የሚደግፉ ሰዎች እንዳሉ ሲናገር ሰምቻለሁና አጋጣሚ ቪዲዮን ስላላገኘሁት ነው እዚህ ጋር ላቀርብላችሁ ያልቻልኩትና ሐሳቡን ግን እኔ ልንገራችሁ። ይህ ጉዳይ ውድ ቤተሰቦቼ በራሴ በገዛ ቤተሰብ ውስጥ የተከሰተ ጉዳይ ነው። ብዙ ጊዜ ለመናገር አስቤ ለማቅረብ ፈልጌ ነበር፣ ነገር ግን ጊዜውና ሰዓቱን አላገኙት ነበር ለማቅረብና እንደ እግዚአብሔር ፍቃድ ዛሬ ባለችን ደቂቃ እስቲ ይህንን ጉዳይ ልንገራችሁ። ምክንያቱም ብዙ ቤተሰቦች በዚህ ጉዳይ ላይ ብዙ ዋጋ የከፈሉ ቤተሰቦች ይኖራሉ። አሁንም ድረስ በዚህ ጉዳይ ላይ ብዙ መከራ እያሳዩ ሊኖሩ የሚችሉ ሰዎች ይኖራሉ። በእርግጠኝነት በተለይም በክፍለ ሀገር አካባቢ ላይ ብዙ ዋጋ የሚከፍሉ ሰዎች አሉ። ብዙ ጉዳዮችን ማንሳት የምንችላቸው ጉዳዮች አሉ። አንዳንዴ ስለማናወራቸው እንጂ ማህበረሰባችን በብዙ መንገድ ባላወቀበት ባልተረዳበት፣ በተለይም ደግሞ ከዚህ ከመናፍስት ሴራ ጋር በተገናኘ ተው አቁሙ ብሎ የሚናገር መምህር ስለሌለ በየገጠሩ በየማህበረሰባችን ውስጥ ብዙ ዋጋ የሚከፍሉ እናት አባቶች ቤተሰቦች አሉ። ያለ እውቀት ስለሌላቸው በማያውቁት መንገድ ብዙ ዋጋ እየከፈሉ ያሉ ቤተሰቦች አሉ። ነገር ግን ሄደን ለነዛ ሰዎች ትንሽ መረጃ ከሰጠናቸው ይሄ ነው እንደ ብለው የሚያቆሙ ብዙ እናት አባቶች አሉ። ግን በማያውቁት መንገድ ብዙ ዋጋ የሚከፍሉ ቤተሰቦች ደግሞ አሉ። ይህ ታሪክ በእኔ ቤተሰብ ውስጥ የተደረገ ታሪክ ነው። አስተውሉድ ቤተሰቦቼ። ታሪኩ የትኛው ዓመት ላይ የትኛው ጊዜ ላይ እንደነበረ ኤግዛክትሊ አላውቅም። ግን በአጋጣሚ በቤተሰቦቻችን መካከል ቤት ይሰራል፣ አዲስ ቤት ይሰራል። አዲስ ቤት በሚሰራ ሰዓት ላይ እንግዲህ ብዙ ከዚህ ከመናፍስት አሰራር ጋር የተገናኙ ብዙ ሰዎች የማይረዷቸው ነገሮች አሉ። አንዳንዴ ቤት በሚሰራ ሰዓት ላይ በግ ይታረድና ቤቱ ከመሰራቱ በፊት ደም እንዲፈስ ይደረጋል። ይህ በራሱ አጋንንታዊ አሰራር ነው። ይህ በራሱ መናፍስታዊ አሰራር ነው። ዝም ብሎ በምንግርት የሚነገራቸው በስርማሹ በጠንቋዩ በመተተኛው የሚነገራቸውን ንግግሮች ተቀብለው እናት አባቶቻችን ይዘው መጥተው ያንን ነገር በቤታቸው ይተገብሩታል። ስለዚህ የኔ ቤተሰቦች አንዱ ነበር ይህን ነገር ሲፈጽሙ የነበሩ ቤተሰቦች ማለት ነው። ቤቱ በሚሰራ ሰዓት ላይ ለቤቱ ብለው በግ ያርዱ ነበር። በጉን የሚያሳርዱት ደግሞ እነዚህ አረማዊ ደብተራዎች ወይም ጠንቋዮች፣ በተለይም ደግሞ በዛን ዘመን የነበሩት ደብተራዎችም ነበሩ። በተለይም ደግሞ የቃልቻዎች የእስላም ዛሪን የሚዘይሩ እስላሞች ነበሩ ይህን ነገር ሲያደርጉ የነበሩት። በቤታችን አካባቢ ይመጣሉ፣ ግቢውን ይቃኙ ነበር። እኔ በዛን ሰዓት ልጅ ነበርኩኝ፣ በደንብ አድርጋ አውቃለሁ ይህንን ነገር ሲያደርጉ። ነገር ግን በዛን ሰዓት ስለመናፍስቱ መረጃው ስላልነበረን ማንም ይሄ መጥፎ ነው ብሎ የሚናገር ሰው ስላልነበረ ቤተሰቦቻችን ይህን ሁሉ ድርጊት ይፈጽሙ ነበር ማለት ነው። ተመልከቱ እንግዲህ። ስለዚህ በዚህ አጋጣሚ ቤቱ በሚሰራ ሰዓት ላይ ይህንን ድርጊቶች ይፈጽሙ ነበር ማለት ነው። ይህ ሳያንሳቸው ለቤቱ ብሎ የሚደረጉ ግብር እንግዲህ አስተውሉ። በቤተሰቦቻችን ውስጥ አዳልሞቴ ይመለካል። አዳልሞቴ በራሱ ደም የሚፈልግ ቀይ ነገር የሚወድ የደም ግብር የለመደ መንፈስ ነው። ሌሎችም መናፍስቶች ነበሩ። ወሰንገላ ነበር። ብዙ ቤተሰቦቻችንን በእምነት እንዲደበላለቁና እንዲቀያየሩ ብዙ አይነት መከራ ውስጥ እንዲገቡ ያደረጋቸው መንፈስ ነው። ሕይወት እስከ ማጥፋት የደረሰ ብዙ ቤተሰቦቻችንን ያከሰረ የዛር መንፈስ ነው። ዛሬ ብዙ የቤተክርስቲያን ሰዎች ይህንን ጉዳይ ሲወራ አይፈልጉም። ይህ ነገር እንዲነገር አይፈልጉም። ነገር ግን ብዙ ማህበረሰባችን በዚህ በመናፍስት አያያዝ ተይዞ ብዙ መከራ ውስጥ ይገኛል። ስለዚህ በዚህ አጋጣሚ በቤተሰቦቻችን መካከል ቤት በሚሰራ ሰዓት ላይ ለዛ ቤት ተብሎ በግ ይታረድ ነበር። ያ በግ ግን የሚታረደው ቤተሰቡ እንዲበላው ሳይሆን ለመንፈሱ ግብር ነበር የሚደረገው። ዛሬ ብዙ ወንድሞች ቤተሰቦች ቤት በሚሰሩ ሰዓት ላይ ደም የምታፈሱ ቤተሰቦች አላችሁ። ይህንን በደንብ አስተውሉ። ደም የምታፈሱት ወይም በግ የምታርዱት ለቤተሰቦቻችሁ አይደለም። እዛ ቦታ ላይ እናንተ ደም እንድታፈሱ የሚፈልግ የቤተሰብ ዛር መንፈስ ይኖራል። አወቃችሁትም አላወቃችሁት
ዝም ብላችሁ መታችሁ ቤት በሚሰራ ሰዓት ላይ በተለይም ትልልቅ ህንፃዎች በምትገነቡ ሰዓት ላይ ደም የሚፈልጉ መናፍስቶች አሉ። ስለዚህ እዛ ቦታ ላይ አንዳንዴ የሰው ደም የሚፈስበት አጋጣሚ አለ፣ ዛሬ በየከተማው በየህንፃዎች እንደምንመለከተው ማለት ነው። በተጨማሪም ደግሞ ቤት በሚሰራ ሰዓት ላይ በግ፣ ላም፣ ሌላም ነገር የሚያርዱ መንፈሱ የሚፈልገውን ግብር የሚፈጽሙ ቤተሰቦች አሉ። አንዳንዱ እያወቀው የሚያደርጋለ መንፈሱ ስለሚያዘው፣ ምክንያቱም ያን ካላደረገ እቆጣለሁ፣ ልጅን አጠፋለሁ፣ ትዳሬን እበትናለሁ ብሎ መንፈሱ ይናገራል፣ ዛሩ በግልጽ ይናገራል። ሌላው ደግሞ ሳያውቀው የሚያደርጋለ። በእኔ ቤተሰብ ውስጥ የነበረው ግን ቤተሰቦቼ ብዙዎቹ አያውቁትም ይህን ጉዳይ። እንደ ጠባቂ መልአክም ጭምር ነበር የሚመለከቱ ቤተሰቦች በአጠቃላይ የእናት አባት የውቃቤ መልአክ እያሉ ነው የሚያመልኩት፣ አያውቁትም ነበር። በቤተሰቤ ደግሞ አስተምሮ የሚቀይራቸውም ሰው አልነበረም፣ ይህንን ነገር የሚነግራቸው ሰው አልነበረም። እኔ ስለ መናፍስት ውጊያ እስከሚረዳበት ጊዜ ድረስ በቤተሰቦቼ ውስጥ ማንም ሰው ይህን ነገር የሚያደርግ ሰው አልነበረም። ከዛ በኋላ ነው እኔ ቀስ በቀስ አንድ በአንድ ይህን ነገር በቤተሰብ ውስጥ እየተናገርኩ እነዚህ ነገሮች በቤተሰብ ውስጥ እንዲቀሩ እየተናገርኩ ጥቂት የመረጃ ብዙ ዋጋ የሚያስከፍሉ ነገሮችን አሳልፌያለሁ፣ ብዙ መከራ አሳልፌያለሁ። እግዚአብሔር ስሙ የተመሰገነ ይሁን። አሁንም ብዙ የሚቀሩ ነገሮች አሉ፣ ገና ብዙ መስተካከል ያለባቸው ነገሮች አሉ። እግዚአብሔር ሲፈቅድ ሁሉም ነገር በሰዓቱ በጊዜው ይስተካከላል፣ እግዚአብሔር ሲፈቅድ ማለት ነው። ምክንያቱም እግዚአብሔር ያልፈቀደው ነገር አንዳች የሚሆን ነገር እንደሌለ ሁላችንም እናውቃለንና ማለት ነው። በእግዚአብሔር ኃይል ግን እናሸንፈዋለን። ይህንን የሚነግራችሁ ዛሬም ብዙ ሰዎች በብዙ መከራ ውስጥ የሚገኙ ሰዎች ስላሉ ማለት ነው። እና በዚህ አይነት መንገድ የተደረገ ይህ ቤት ሲሰራ በአጋጣሚ በሚገርም ሁኔታ ተመልከቱ። ቤተሰቦች ምንድን ነው ያደረጉት? ለነዛ ለጠንቋዮቹ ከቤቱ አንድ ክፍል አንስተው አንድ ክፍል ሰጧቸውና እዛ ክፍል ውስጥ ለሆኑ ወራት ያህል እንዲቆዩ ተደረገ ማለት ነው። አስተውሉ። ቤቱን ምን ያደረጉት? ገልማ መፍረጃ ቦታ አደረጉት ማለት ነው። እንግዲህ አስተውሉ ውድ ቤተሰቦቼ፣ በዚህ ቤት ውስጥ የሚወለዱ ልጆች ምን እንደሚሆኑ፣ በዚህ ቤት ውስጥ የሚወለዱ ልጆች ምን አይነት የመናፍስት ተዋርሶ እንደሚኖራቸው ተመልከቱ ውድ ቤተሰቦቼ። በዚህ ቤት ውስጥ የሚኖሩ ቤተሰቦች እንዴት አይነት ኑሮ እንደሚኖሩ ተመልከቱ። እንግዲህ በጣም ብዙ ነገር ልታስቡ ትችላላችሁ አይደል? አሁን ይህንን ስናገር መንፈሱ ቀጥታ መንፈሱን ቦታውን ምንድን ነው ያደርጉት? ለመንፈሱ ቦታ ሰጡት ቤት ውስጥ ማለት ነው። አንድ ክፍል ቤት አዘጋጅተው ለመንፈሱ ቦታ ሰጡት። በሚገርም ሁኔታ በዛ ቦታ ላይ እባብ መለከት ነበር፣ ብዙ ነገሮችን አይ ነበር። ብዙ ጊዜ አዳልሞት የሚመለክበት ቤተሰብ ውስጥ እባብ አይጠፋም ብዙ ጊዜ። ምክንያቱም እባቡ ራሱ ምን ይባላል? አይነካችሁም ነበር የሚባለው በቤተሰብ ውስጥ ያለው እባብ ማለት ነው። አይነካችሁም፣ አትግደሉት ይባል ነበር። አስተውሉ ውድ ቤተሰቦቼ፣ በዚህ ደረጃ የሚያድጉ ቤተሰቦች አሉ። በዚህ ደረጃ ነው ያደግነው እኛ፣ በዚህ አይነት ቤተሰብ ውስጥ ነው ያደግነው። ስለዚህ ዛሬ ስለ መናፍስት የሚያስተምሩ ሰዎች ሲነሱ ልንቃወማቸው አይገባም። ምክንያቱም እኛ ህይወታችን የተቀየረው በእነሱ ስለሆነ ማለት ነው። በተለይም የአባታችን የመልአከ መንክራት መምህር ግርማ ወንድሙ ትምህርትና ቪዲዮ ዛሬ ላለሁበት ከብዙ አይነት ውጣ ውረዶች ውስጥ ከብዙ አይነት ምስቅልቅል ህይወት ውስጥ እንዲወጣ ያደረገኝ አንድም የአባታችን ትምህርት ነው። ወደዚህ ወደ መንፈሳዊ ህይወት እንዲመጣ ካደረጉኝ ትምህርቶች አንዱ የአባታችን የመልአከ መንክራት ትምህርት ነው። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ከዚህ ህይወት ውስጥ እንግዲህ ተመልከቱ፣ በዛ ቤተሰብ ውስጥ የሚያድግ ልጅ እንዴት ነው የሚያድገው? እንግዲህ መንፈሱን ቤቱን ገልማ ቦታ አደረጉት። ለነዚህ እስላምን ዛር ለሚገብሩ ለጠንቋዮች፣ ለቃልቻዎች፣ ለአውሊያዎች ቦታው ተሰጠ ማለት ነው። ስለዚህ ቤተሰቦቻችን በዛ ውስጥ ሊያድግ ማድረግ ጀመረ። አዲስ የሚወለዱ ልጆች በዛ አይነት መንገድ ውስጥ የሚያድጉ መሆን ጀመረ ማለት ነው። ከዛ በኋላ ይህን ነገር እያደረጉ በድጋሚ በግ ሲታረድላቸው እንደዚሁ ደም ሲፈስ ያንን ነገር እያደረጉ እዛ ቤት ውስጥ መቆየት ጀመሩ። ተመልከቱ ውድ ቤተሰቦቼ፣ ይህ በብዙ ቤተሰብ ውስጥ የሚተላለፍ ነገር ነው። ዛሬም ብዙ ቤተሰቦች ወደ ቤታቸው ጠንቋይ ጠርተው አምጥተው በቤታቸው ውስጥ ጫት እያስቃሙ፣ ሰንደል እያስጨሱ፣ ዕጣኑን፣ ቡናውን፣ ሌላውን ነገር እያደረጉ በቤታቸው ውስጥ ያንን የጠንቋዩን መንፈስ በቤታቸው ውስጥ እንዲነግስና እንዲፈርድ ያደርጋሉ ማለት ነው። ይህንን በምታደርጉበት ሰዓት ላይ አንድም ወዳችሁ ፈቅዳችሁት የምታደርጉት ስለሆነ መንፈሱ ተመችቶት ይቀመጣል ማለት ነው። ስለዚህ ይህንን ነገር እያደረጉ ቤተሰቦቻችን በዚህ መንገድ ሙሉ ቤተሰቡ በመናፍስት እንዲያዝ አደረጉ ማለት ነው። ሙሉ ቤተሰቡ ማለት ነው። በዛ ላይ ደግሞ ይህ የሚመጣው መንፈስ ብቻ ሳይሆን ቤተሰቦቻችን ከቅድሚያት ጀምሮ ሲመለክ ሲገበር የነበረው ራሱን የቻለ ሌላ የዛር መንፈስ ደግሞ አለ። ብዙ አይነት ከባድ ህይወቶች፣ ከባድ ፈተናዎች ታሳልፋላችሁ ውድ ቤተሰቦቼ። አሁን ብዙ የማይነገሩ ነገሮች አሉ። አንዳንዴ ለሰው የማይነገሩ ብዙ ከባድ ነገሮች አሉ። እግዚአብሔር ግን የሚያሸጋግረን፣ እግዚአብሔር ከፈተናዎች የሚያወጣን አምላክ ነው። እግዚአብሔር በደስታም በሐዘንም ዘወትር ከኛ ጋር አለ እግዚአብሔር። ስለዚህ አስተውሉ ውድ ቤተሰቦቼ፣ በዚህ መንገድ ውስጥ ቤተሰቤ ይህንን ሁሉ ነገር ሲያደርግ አለፍን ማለት ነው።
ይህንን የምናገረው ዛሬ ወደ ኋላ ተመልሰን የራሳችንን እንዴት እንደመጣን እንድናስተውልም ጭምር ስለሚረዳን ነው። ሳናውቁ አንዳንድ ቤተሰቦቻችን ሳይረዱት ሳያውቁት የሚደረጉ ብዙ ዋጋ የሚያስከፍሉ ነገሮች ስላሉ ማለት ነው። ዛሬ ብዙ በቤተክርስቲያን ውስጥ የሚገኙ ሴቶቻችን ወንድሞቻችንም ጭምር አሁን ባላቸው ህይወት ስለተመቻቸው አሁን ያላቸው ህይወት ምንም ፈተና ውጣ ውረድ የሌለበት ስለሆነ ስለተመቻቸው ስለ መናፍስት ስለ ዲያብሎስ ሲወራ መስማት አይፈልጉም። ስለ አይነ ጥላው ስለ ቡዳው ስለ ዛሩ መንፈስ ሲነገር መስማት አይፈልጉም። ነገር ግን ቅድመ አያቶቻቸው የትኛውም ቤተሰብ መሰረቱ ክፍለ ሀገር ነው፣ ገጠር ነው አይደል? ከገጠር ነው ሁላችንም የወጣ ነው። ስለዚህ ወደ ገጠር ተመልሰን ሁላችንም ቤተሰቦቻችን ብንመለከት ከዚህ በፊት በተደጋጋሚ እንደነገርኳችሁ ከ85% እስከ 90% የሚሆኑ ማህበረሰባችን በባዕድ አምልኮ ውስጥ አልፏል። ይህንን የምንክደው ሀቅ አይደለም፣ በቃ ሀቅ ነው። አንክደውም፣ ይህንን እውነት ስለሆነ ማለት ነው። ስለዚህ ሁላችንም በዛ መንገድ አልፈናል። እንግዲህ ውድ ቤተሰቦቼ ይህንን እያደረጉ ሲገብሩ ደም ሲያርዱ እዛ ሲያደርጉ ስንት ነገር ሲያደርጉ በዛ ቤት ውስጥ የተወለዱትም ልጆች የባህሪ መናወጥ፣ የትምህርት ማስጠላት፣ ከዛ በኋላ የተወለዱ ልጆች የምነግራችሁ እንግዲህ ያ ቤት ከተሰራ በኋላ ያሉ ልጆች ማለት ነው። አስተውሉ ውድ ቤተሰቦቼ። ከዛ በኋላ ትምህርት የሚጠሉ ለእናት ለአባት የማይታዘዙ በጣም የተደበላለቀ ባህሪያት ያላቸው ወንድሞች መወለድ ተጀመረ ማለት ነው። በጣም ከባድ ጊዜ ማሳለፍ ተጀመረ ማለት ነው። አስተውሉ ውድ ቤተሰቦቼ። ስለዚህ ይህ ነገር ሁሉ እየሆነ የመጣው ለምንድን ነው? አንዳንዴ ቤተሰቦቻችን ሳያውቁት በኮከብ ቆጠራ መንገድ ውስጥ የሚሄዱ እናት አባቶቻችን አሉ። የእናት አባቴ ውቃቢ መንፈስ እያሉ ልጆቻቸውን ሲመርቁ የእናት አባቴ ውቃቢ ይከተል የሚሉ አሉ። ለነሱ ትክክለኛ አምላካቸውን እየጠሩ ይመስላቸዋል፣ ግን አይደለም። አስተውሉ ውድ ቤተሰቦቼ። ይህንን ራሱ አውቀን መቃወም ካልቻልን ያ እንደ ምርቃት ነው ብለን እኛ የምናስበው ነገር እኛ ጋር ሲመጣ እርግማን ሆኖ ነው የሚገባ። አስተውሉ ውድ ቤተሰቦቼ። የሚመርቁን በክርስቶስ ኃይል አይደለማ። የሚመርቁን በማን ነው? በመንፈሱ ምሪት ነው። መልካም ይሁን ብሎ የሚናገሩት ነገር እኛ ጋር እርግማን ነው የሚሆነው። የእናቴ አባቴ ውቃቢ ይከተል የሚሉ ብዙ እናቶች አሉ። የእናቴ አባቴ አምላክ የሚሉ አሉ። እኔ በተደጋጋሚ እሟገት ነበር በዚህ ጉዳይ። የትኛው የእናት አባት አምላክ እላለሁ? ምክንያቱም እናት አባቶቹ ወይም የቤተሰቦቼ አያቶች የኔ አያቶች የሚያመልኩትን ስለማውቅ የትኛውን አምላክ ነው የምታመልኩት? ክርስቶስ አምላካችንን ለእኛ ስለሞተውን የእመቤታችን የቅድስት ድንግል ማርያምን ልጅ ነው የምታመልኩት ወይስ የእናንተን ጠቋር አዳልሞቴውን ወሰንገላውን አምላክ ነው የምትጠሩት? ስለዚህ እኛ እንደዛ አይነት አምላክ የለንም እያልን ይህንን መቃወም ስንጀምር በቀጥታም ይህንን የዲያብሎስን ሴራና ሰንሰለት ከቤተሰቦቻችን ውስጥ እንበጥሳለን ማለት ነው። ወደ ዋናው ጉዳይ ልሂድ። አስተውሉ ውድ ቤተሰቦቼ። በመጀመሪያው ለምንድን ነው ያልኳችሁ ሜርኩሪ ስለሚባለው ማዕድን በዚህ ጉዳይ ላይ እነዚህ ስርማሽ ቅጠል በጣሾች የአውሊያው የክራሞ መንፈስ ደብተራዎች ለቤተሰቦቼ መረጃ ይሰጣሉ። በአጋጣሚ ምን ብለው ይናገራሉ? እዚህ ቦታ ላይ መብረቅ ወድቋል ብለው ይናገራሉ። መብረቅ በሚወድቅበት ቦታ ላይ ብዙ ጊዜ ይህ መንፈሱ ሴራ ነው። ምንም መብረቅ የሚባል ነገር አይደለም። መብረቅ ወድቋል ይባላል። ያ መብረቅ የወደቀበት ቦታ ላይ ዛፍ ካለ ዛፉ ይደርቃል። ይህ የመንፈሱ ሴራ ነው። ዛፉን ድብን አድርጎ ያደርቋል። ስለዚህ እዛ ቦታ ላይ መብረቅ ወድቋል ተብሎ ቁፋሮ ይጀምራል። በሚገርም ሁኔታ ቁፋሮ ሲጀመር ቁፋሮ ቀጥታ ወደታች አይደለም የሚቆፈረው፣ አግድም ነው የሚቆፈረው። የዘንዶ ቅርጽ ማለት ነው። የዘንዶ ቅርጽ፣ የእባብ ቅርጽ ማለት ነው። ይህ የመንፈሱ ተግባር መሆኑን በደንብ አስተውሉ። በጣም እኮ የሚገርም ነው። ምንድነው የሚለን በዮሐንስ ራእይ? ምንድነው አውሬው ዘንዶው ወደ ምድር ተጣለ ይለናል አይደል? ዘንዶው ወደ ምድር ተጣለ። ምድር ላይ ተመልከቱ። ሲቆፍሩ ጉድጓዱን ቀጥታ አይደለም የሚቆፍሩት። ምክንያቱም ምን ብሎ ነው የሚያስቡት? ይህ ሜርኩሪ የሚባለው ማዕድን መጥቶ ከወደቀ በኋላ ቀጥታ ወደ መሬት አይገባም ነው ብሎ የሚያስቡት። እኔ ስለ ሜርኩሪ ምንም የማውቀው ነገር የለም። አንድ ኤሌመንት ወይም ደግሞ አንድ ማዕድን እንደሆነ ብቻ ነው ማውቀው። ወደ ምድር ከወደቀ በኋላ ወደ ጎን ነው መሄደው ብሎ የሚያስቡትና ሲቆፍሩት የዘንዶ ቅርጽ ያለው አቆፋፈር ነው የሚቆፍሩት። እዚህ ጋር ከጀመሩት እንደዚህ እያሉ ወደ አግድም ነው የሚሄዱት እየቆፈሩ ማለት ነው። ይህንን እያደረጉ ለብዙ ጊዜያት ይቆያሉ። ቤተሰቦች ይህንን ጉዳይ አይረዱትም። የመናፍስት ሴራ እንደሆነ አያውቁም። የሚያስተምራቸው የለም፣ መረጃ የሚሰጣቸው ሰው የለም ይህንን ጉዳይ። ስለዚህ ቤተሰቦች እነዚህ ስርማሽ ቅጠል በጣሾች እውቀት አላቸው፣ ጥበብ አላቸው ተብሎ የሚናገሩትን ነገር ቤተሰቦች በየዋህነት ይቀበላሉ። ለዚህ ነው እኮ ዛሬ አገልጋይ ስራው መሆን ያለበት በከተማ ማውደልደል አይደለም፣ በከተማ እያገለገሉ መሽከርከር አይደለም። በከተማ ውስጥ ያለው ብዙ መረጃ የማግኘት ቻንስ አለው። በገጠር ውስጥ የሚኖረው ማህበረሰባችን ግን ምንም የሚያውቀው ነገር የለም። የአገልጋይ ስራ መሆን ያለበት ሄዱ በአብ በወልድ በመንፈስ ቅዱስም ወንጌል እያስተማራችሁ እያጠመቃችሁ ደቀ መዝሙር አድርጉ ተብሎ የተነገረውን ቃል ተቀብለው ሄዱ አጋንንትን አውጡ፣ ድውያንን ፈውሱ ተብሎ የተሰጣቸውን
ትምህርት ቴዎሎጂ ከተማሩ በኋላ የተሰጣቸውን ቃል ኪዳን ተቀብለው ሄዶ ማገልገል ነበር። ዛሬ የትኛውም አገልጋይ በከተማ ላይ ነው ብቻ ነው ማገልገል የሚፈልገው። ገጠር ወርዶ የገጠሩን ማህበረሰብ ችግር መረዳት አይፈልግም፣ መስማትም ጭምር አይፈልጉም። ብዙዎቹ የባዕድ አምልኮ አለ የለም ገና ክርክር ነው እኮ። ሰይጣን አለ የለም ራሱ ይህን ለአገልጋዮች በተለይም ቴዎሎጂ ተምሮ ለወጡ ሰዎች መናገር ሌላ ስራ እየሆነ ነው ያለው። ይህንን አሁን የምናገረው እኔ ባለፍኩበት ህይወት ውስጥ እኔ በሄድኩባቸው መንገዶች ውስጥ እኔ በተረዳኋቸው መንገዶች ውስጥ ብዙ ክፍተቶችን ስላየሁት ማለት ነው። አሁንም ድረስ ብዙ አይነት ክፍተቶች ስላሉ ማለት ነው ውድ ቤተሰቦቼ። ስለዚህ ብዙ ያልተረዳናቸው ጉዳዮች አሉ ቤተሰቦቼ። በዚህ መንገድ አረማዊ ደብተራዎች ሲጫወቷቸው፣ ስርማሽ ቅጠል በጣሾች ሲጫወቷቸው፣ አንድም በቤተሰብ ውስጥ የነበረው የዛር መንፈስ ምንም አይነት መረጃ እንዳያገኙ፣ ቤተክርስቲያን እንዳይሄዱ፣ ወደ ቅድስናው ስፍራ እንዳይሄዱ ብዙ አይነት ፈተናዎችን አድርጎ ቤተሰቦችን ወጥሮ በመያዝ እድሜ ዘመናቸውን ሲጫወት ነበር። ያለፉት ዓመታት እግዚአብሔር ይመስገን በጣም ደስተኛ ሆኜ ነው ያሳለፍኩት። ምክንያቱም ቤተሰቦቼ ወደ ቤተክርስቲያን መሄድ ጀምረዋል። ቤተሰቦቼ ወደ ቅዱስ ቁርባን መቅረብ ጀምረዋል። አስተውሉ፣ ይህ በጣም መታደል ነው። ብዙ የሚስተካከሉ ነገሮች ቢኖሩም እንኳን እነዚህ በራሳቸው ትልቅ እፎይታዎች ናቸው ውድ ቤተሰቦቼ። ብዙ ሰዎችን መረጃ እንዲያገኙ ከዛ ህይወት ውስጥ እንዲወጡ ማድረግ ትልቅ ነገር ነው ውድ ቤተሰቦቼ። ማወቅ ያስፈልጋል። በቤተሰቦቻችን ውስጥ ያሉ አንድ ሰው ስለ መናፍስት ውጊያ ተረድቶ መረጃ የሚሰጥ ካለ ይገፋል፣ ይተቻል፣ በቤተሰብ ይሰደባል፣ ብዙ ጥላቻዎች ከቤተሰቡ ሊደርስ ይችላል። ይህንን ተረድተን ነው የምናደርገው ውድ ቤተሰቦቼ። ስለዚህ ይህንን በደንብ ማወቅ ያስፈልጋል። ይህንን በደንብ መረዳት ያስፈልጋል። እንግዲህ ቤተሰቦቼ እነዚህ ሰዎች በሚነግሯቸው መረጃ በዚህ መንገድ ውስጥ እየሄዱ በጣም ብዙ አይነት ወጪ ሲያወጡ፣ ምክንያቱም መንፈሱ አስተውሉ፣ የመጣው መንፈስ ሜርኩሪ አለ ተብሎ የመጣው መንፈስ የሰላቢ መንፈስ ሆኖ ነው የመጣው። አንደኛ ቤተሰቡን ብኩን የሚያደርግ መንፈስ ነው። ቤተሰቡን፣ ገንዘቡን፣ ሀብቱን፣ ንብረቱን በዛን ሰዓት በቤተሰቦቻችን መካከል ከብት ነበረ። በጣም የሚገርመኝ ቤተሰቦቼ ቤት ውስጥ ያለ ከብት እንኳን አያርዱም ነበር። ቤት ውስጥ ያለ በግ አያርዱም ነበር። አባታችን በዚህ በጣም የሚገርም አባት ነው አባታችን እና ቤት ውስጥ ያደጉ ከብቶችን አያርድም። ብዙ ገጠር ላይ ያሉ ቤተሰቦች ይህንን ታውቁታላችሁ። ምክንያቱም በጣም ስለሚያሳዝኑ ቤት ውስጥ ያደግና ራሳችን እያየን የተወለዱ በጎችን ቤተሰቦች አያርዱም። ለማረድ እንኳን ለበዓሉ እንኳን ሲፈልጉ ከውጭ ገዝተው አምጥተው ነው የሚያርዱት። አስተውሉ። ይህንን ሲያደርጉ ግን በዚህ ሰዓት ላይ የቤት ከብት በግ አይታረድም ነበር። ከውጭ ተገዝቶ ድጋሚ ሌላ ወጪ እያወጡ በዛ መንገድ ውስጥ ነበር ቤተሰቡን ብኩን አድርግ ተብሎ ይመጣ ነበር። አንድም በቤተሰቦቻችን ውስጥ ከብቶቻችን ሙሉ አለቁ። ተመልከቱ፣ በጎች እንዳለ አለቁ፣ ከብቶች እንዳለ ጠፋ፣ ቤተሰብ ውስጥ ሰላም ጠፋ፣ መዋደድ መፋቀር እንዳለ ጠፋ። ቤተሰቦቻችን የነበራቸው ሀብት፣ ንብረት፣ ገንዘብ በሙሉ ጠፋ ማለት ነው። ይህ ሁሉ የመንፈሱ ሴራ ነበር። እነዚህ ስርማሽ ቅጠል ብጣሾች እዛ ቦታ ለመጥተው በሚሰሩ ሰዓት ላይ የመንፈሱ ዋናው ዓላማ የነበረው ምንድነው? ወጪ ማስወጣት ነው። ቤተሰቡን ማራቆት ነበር። ቅድም እንዳልኳችሁ ነው። የመናፍስት ትልቁ ስራ ምንድነው? ቤተሰብን ማበላሸት፣ ኑሮን ማመሰቃቀል፣ ህይወትን የመከራና የፈተና ቦታ ማድረግ፣ እግዚአብሔር የለም ብላችሁ እንድትክዱ፣ ከእምነታችሁ እንድትወጡ ዛሬ ለዚህ ነው በተለያየ መንገድ እየፈተነን የሚገኙ። ስለዚህ ይሄ እንዳልኳችሁ ሜርኩሪ ነው፣ ውድ ዕቃ ነው፣ ማዕድን ነው እየተባለ በዚህ መንገድ ደግሞ ትውልዱን ሲያደነዘዙ የነበሩ ስርማሽ ቅጠል በጣሾች አሉ። ይህንን መልእክት የምታዳምጡ ዛሬም ቤተሰቦቻችሁ በየገጠሩ በየክፍለ ሀገሩ ያሉ፣ በጓራችሁ በተለያየ ቦታ ቁፋሮ ጉድጓድ ሲቆፈር የምትመለከቱ ሰዎች ካላችሁ የዚህ መንፈስ አንዱ ተጠቂ ናቸውና በደንብ ልትነቁ ይገባል። በዚህ በኩል የስልብናው የአውሊያው የክራሞ መንፈስ ጫት ይገዛልኝ፣ ሰንደል ይለኮስልኝ፣ ቡና ይፈላልኝ፣ እንትን ይደረግልኝ፣ በግ ይታረድልኝ የሚሉ መናፍስቶች ስራቸውን የሚሰሩት ግብራቸውን የሚቀበሉት በዚህ በኩል ነው ማለት ነው። ተመልከቱ ውድ ቤተሰቦቼ፣ ዛሬ ደግሞ ፎርሙን ቀይሮ ሌላ አካሄድ ይዞ ሊመጣ ይችላል ይህ መንፈስ። ስለዚህ በዚህ የሚገቡ በነገራችን ላይ ቅድም እንደነገርኳችሁ ነው ብዙ መነኮሳት፣ ብዙ የቤተክርስቲያን አባቶች በዚህ ጉዳይ ላይ ብዙ ነገር ሲናገሩ ያውቁታልም። ይህን ነገርም የሚያደርጉት ራሳቸው እነዚህ ሰዎች ናቸው። ሀብት ያስገኛል ወይም ደግሞ የከበረ ማዕድን አለ፣ እናንተ ግቢ ላይ የከበረ ማዕድን ወድቋል ተብሎ ቁፋሮ እንዲደረግና በቁፋሮ ደግሞ ቤተሰቡ ከሀብቱ ከሆነ ነገሩ እንዲያካፍሉና ያ መንፈስ የሆነ መንገሻ ቦታ የሆነ መንገሻ የሚያርፍበት እንደ ገልማ የሆነ ቦታ የሚያርፍበትን ቦታ ይፈልጋል። ስለዚህ በቤተሰቦቻችን ውስጥ ይህን ነገር አደረጉ። እነዚህ ሰዎች ይህንን ስራ እየሰሩ ቀን ይቆፍራሉ። በሚቆፍሩበት ቦታ ላይ ይታረድላቸዋል፣ ደም ይፈስላቸዋል በየጊዜው። በነገራችን ላይ
ዶሮ ይታረድላቸው ነበር ያ ነገር። ምክንያቱም ምን ይባላል? ቅድም እንደነገርኳችሁ ነው። አዲስ ቤት ሲሰሩ ደም የሚያፈሱ ሰዎች አሉ። ጥሩ አይደለም፣ ሊቃወመን ይችላል፣ ውቃቢያችን ሊናደድ ይችላል፣ ሊቅር ልለው ይችላል እያሉ ለዛ ነገር ብለው አስተውሉ። እኛ እኮ ግብር መገበርም ካለብን አስራት በኩራት ማውጣት ካለብን ለእግዚአብሔር ነው፣ ለአምላካችን ለፈጣሪያችን። አምላካችን የጠየቀን ከ110 ውስጡ ነው ያሉ፣ ከ10 አንዱን ነው እግዚአብሔር የጠየቀን። ዛሬኛ ከክርስቶስ ከእግዚአብሔር ስለራቅን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ስለወጣን በእቅዱና በመንገዱ ስለማንሄድ ለመናፍስት ግብር እየገበርን ብዙ ዋጋ እየከፈልን እንገኛለን። ቤተሰቦቻችን በዚህ አይነት መከራ ውስጥ አልፈዋል፣ ብዙ ዋጋ ከፍለዋል። የነበራቸው ሀብት የነበራቸው ገንዘብ ሙሉ በሙሉ ጠፍቷል። ትዳራቸው፣ ቤታቸው፣ ኑሯቸው በብዙ መንገድ ተናግቷል። ዛሬም ብዙ ቤተሰብ በዚህ መንገድ የሚቸገር ሰው አለ። አስተውሉ። ይህንን ድምፅ የምታዳምጡ ቤተሰቦቼ ባላችሁበት ቦታ ዘወትር ለቤተሰቦቻችሁ ጸሎት አድርጉ። ዘወትር እግዚአብሔር እናት አባታችሁን ባሉበት ቦታ እንዲጠብቃቸው ጸሎት አድርጉ። ስዕለት ተሳሉ። ቤተሰቦቻችሁን ለምትወዱት መልአክ ስዕለት አድርጋችሁ አሳልፋችሁ ስጡ። ያስቸገራችሁ ብዙ ጊዜ ቤተሰብ መመለስ በጣም ያስቸግራል። ነገር ግን ስዕለት ተሳሉ። ለአንዱ ለምትወዱት ቅዱስ መልአክ ስዕለት ተሳሉ። እግዚአብሔር ይፈጽማል። ይህንን አስረግጬ ነው የምናገረው። ብዙ ጊዜ ቤተሰብ መክሮ መመለስ በጣም ከባድ ነው። ምክንያቱም ትናቃላችሁ፣ ትተቻላችሁ፣ ትገፋላችሁ፣ ከቤተሰብ ትርቃላችሁ። ቤተሰብ አይሰማችሁም፣ አይረዳችሁም። በዚህ ጉዳይ ላይ የገዛ እህቶቻችሁ ወንድሞቻችሁ ይንቋችኋል፣ ያንቋሿችኋል። የእናንተን ሕይወት አውርዶ ይመለከታሉ። እነሱ ያሉበትን ስኬትና ደስታ ብቻ ይመለከታሉ። ነገር ግን አንድ ሰው በቤተሰብ ውስጥ የመናፍስት ውጊያ የገባው ሰው የሚናገረውን ሰው ተረድቶ ተገንዝቦ የሚረዳና የሚያግዝ ሰው ግን እግዚአብሔር ይባርከውንም እግዚአብሔር ይባርከውንም። እናት አባቶችን ይህንን ጉዳይ ተነግሯቸው ጸበል ቦታ የሚወስዱ እህቶች ወንድሞች እግዚአብሔር ይባርካችሁ። ጎረቤቶችም ጓደኞችም በሰፈር በምናውቃችሁ ሰዎች ሁላ ሳትቀሩ ብዙ ይህንን ጉዳይ ተረድታችሁ ሰዎችን የምታግዙ እግዚአብሔር በበረከት ይሙላችሁ በእውነት። ስለዚህ ይህንን በደንብ ማወቅ ያስፈልጋል። ቤተሰቦችን በዛን ሰዓት አስተምሮ ከዚህ ጉዳይ እንዲወጡ የሚያደርጋቸው ሰው ቢኖር ያንን ሁሉ ዋጋ አይከፍሉም ነበር። ቤተሰቦቼ በጣም ብዙ አይነት መከራ ነው ቤተሰቦቼ ያሳለፉት፣ በጣም ብዙ አይነት መከራ አሁንም እያሳለፉ ይገኛሉ። ግን እግዚአብሔር ስሙ የተመሰገነ ይሁን። ይህን ትንሽዬም ነገር ከተረዳም በኋላ ያለው ነገር ግን ይለያል። እናቴን ለስጋውና ደግሞ አባቴንም እንደዚሁ ወደ ቤተ ክርስቲያን የማቅረብ ትልቅ ስራ ተሰርቷል። እግዚአብሔር ስሙ የተመሰገነ ይሁን። ይህ ቀላል ነገር አይደለም። ብዙ ከባድ አንዳንዴ የማይወሩ በቤተሰብ ውስጥ አሉ። ውድ ቤተሰቦቼ ዛሬ ብዙ ቤተሰቦች ሳይረዱት በክፍለ ሀገር 2 3 4 5 የሚያገቡ ቤተሰቦች አሉ። ከ2 ከ3 ቤተሰብ የሚወለዱ ቤተሰቦች አሉ። በብዙ መከራ ውስጥ የሚያልፉ ቤተሰቦች አሉ። ይህ ደግሞ የመናፍስቱ ሴራ ነው። ብዙ ሰዎች ይህንን ጉዳይ አይረዱትም። አስተውሉ ውድ ቤተሰቦቼ። አውደ ነገስትና የኮከብ ቆጠራ የሚጠሉት በዚህ ጉዳይ ላይ ነው። የኮከብ ቆጠራና አውደ ነገስትን አትከተሉ፣ አታዳምጡ የምንላችሁ ለዚህ ነው። አውደ ነገስት ለምን ይላል? የመጀመሪያ ሚስቱን ያገባል። የመጀመሪያ ሚስቱ ይፈታልና ሌላ ሚስት ያገባል። ሌላ ሚስት ካገባ በኋላ የመጀመሪያ ልጅ ይወልዳል። የመጀመሪያው ልጅ ይጠፋል፣ ይሞታል። እንደዚህ አይነት ትንቢቶች አሉ። ስለዚህ በአውደ ነገስትና በኮከብ ቆጠራ የሰውየው ኮከብና በአውደ ነገስቱ ንባብ መሰረት አንተ 2 ሚስት ታገባለህ፣ ከሁለተኛ ሚስት እንደዚህ ልጆች ትወልዳለህ፣ ሀብት የምታገኘው በዚህኛው ሴትዮ ነው ተብሎ ይነገረዋል። ስለዚህ በአውደ ነገስትና በኮከብ ቆጠራ መንገድ ውስጥ ሄደው ዛሬ ብዙ ማህበረሰቦቻችን በተለይም ደቡብ ብትሄዱ አንድ ወንድ 5 ሴት ያለዋል። እኔ በኔ ዘመን እስከ 80 ሚስት የነበራቸው እስከ 80 የሚሆኑ ልጆች የነበረው ሰው እንደዚሁም ደግሞ 30 ሚስቶች የነበረውን ሰው አውቃለሁ በኔ ዕድሜ። ይሄ እንግዲህ እዛ አካባቢ ላይ ሄዶ በግልጽ ይህ ነገር ትክክል አይደለም ብሎ ከማስተማርም ካለማስተማር የመጣ ካለመናገር የመጣ ብዙ ዋጋ የሚንከፍላቸው ዛሬ ቤተሰቡ ልጆች እነዛ ልጆች እንዴት አይነት ኑሮ እንደሚኖሩ አስተውሉ። 30 ሚስቶች የነበረው ሰው ከ80 እና ከ90 በላይ 90 ምናምን የሚሆኑ ልጆች የነበረው በኔ ዘመን በኔ ዕድሜም የነበሩ ልጆች እኔም የማውቃቸው ሰዎች ነበሩ። ይሄ የአውደ ነገስቱ የኮከብ ቆጠራው ሴራ ነው። ደግሞ የሚገርመው እነዚህ ሰዎች ኦርቶዶክሶች ነበሩ። ኦርቶዶክስ ተዋህዶ እምነት ተከታይ ነበሩ እነዚህ ሰዎች። አስተውሉ ውድ ቤተሰቦቼ። ስለዚህ በዚህ መንገድ ትውልዱን ገና አልደረስንለትም። ዛሬም ብዙ ማህበረሰባችን
ከየገጠሩ ብዙ መምህራን ይወጣሉ፣ ግን ያደጉበትን ማህበረሰብ ተመልሰው ማገልገል አይፈልጉም። ለምን? መንፈሱ እነሱ ውስጥ ያለው ዛር፣ አብሯቸው ያደገው ዛር ቤተሰቦቻቸውና ማህበረሰቦቻቸው ጋር ሄዶ እንዲያገለግሉ አይፈልግም። ለምን? ወደ ከተማ ወጥተው ሀብቱ ተቀጥሮ መስራትን፣ ሀብትና ደሞዝን ማግኘት፣ የተሻለ ገንዘብ ማግኘትን፣ የተሻለ ስራ መስራትን እንጂ የወረደው ማህበረሰብ ጋርና ዝቅ ያለው ትንሽ ነገር ያለበት ቦታ ሄዶ ማገልገል አይፈልጉም። ለምን? ስልጣንን ይፈልጋሉ። ለምን? ውስጣቸው ያለው የዛሩ መንፈስ፣ አብሯቸው ያደገው መንፈስ ያንን ስለሚያደርግ ማለት ነው። ያንን ግፊት ስለሚያደርግ ማለት ነው። አስተውሉ ውድ ቤተሰቦቼ። ስለዚህ ቤተሰቦቼን ከዚህ ከሜርኩሪ ጋር የተከበረ ሀብት አለ ከሚለው ነገር ጋር እነዚህ አረማዊ ደብተራዎች በዚህ መረጃ በመስጠት ቤተሰቦቼን ለዘመናት ሲበዘብዟቸው፣ ንብረታቸውን፣ ቤታቸውን፣ ህይወታቸውን ሲያመክኑ፣ ሲያባክኑ፣ ምንም ለማይገኝ ነገር ሲባክኑ ከርመው በመጨረሻም ኦና ባዶ የሆነ ቤተሰብ እንዲኖር አደረጉ ማለት ነው። እግዚአብሔር ዛሬም በዚህ መንገድ የሰውን ህይወት ለሚያበላሹ እግዚአብሔር ፍርዱን ይስጥ። እግዚአብሔር ጊዜ የሚሰጠን፣ እግዚአብሔር የሚታገሰን፣ እግዚአብሔር ዝም የሚለን፣ እግዚአብሔር ጊዜና ሰዓት የሚሰጠን በንስሐ እንድንመለስ ነው። በንስሐ ራሳችንን እንድንፈትሽ ነው። ዛሬም የሰውን ህይወት የምታበላሹ ስርማሽ ቅጠል በጣሾች ደብተራዎች፣ የቤተ ክርስቲያንን ጥበብ እውቀት አውቀናል ተረድተናል ብላችሁ የምታስቡ ዛሬም እግዚአብሔር ለንስሐ ጊዜ እየሰጣችሁ ነውና ራሳችሁን ፈትሹ። ራሳችሁን ፈትሻችሁ በንስሐ ታጥባችሁ በክርስቶስ ሥጋና ደም ታትማችሁ ዘላለማዊ ሕይወትን የምታገኙበትን ከኃጢአታችሁ ከበደላችሁ ተለይታችሁ እግዚአብሔርን የምታመልኩበት ትክክለኛዋን እምነት ትክክለኛውን ክርስትና የምታገለግሉበትን ጊዜና ሰዓት ብታበጁ የተሻለ ነው። ምክንያቱም ለእናንተ ወየውላችሁ፣ ለሚያስቱ ወየውላችሁ ይላል። ስለዚህ ይህንን ማሰብ ያስፈልጋል፣ በደንብ መረዳት ያስፈልጋል እና በዚህ መንገድ ቤተሰቦቼን በብዙ አይነት ፈተና ውስጥ እንዲያልፍ አድርጓል። ቤተሰቦቼ ብዙ ዋጋ ከፍለዋል። በእርግጥም የምናገረው ብዙ ቤተሰቦች ከገጠሙኝ ብዙ ቤተሰቦች ስለ መናፍስት ውጊያ ምንም የሚያውቁት ነገር የለም። እያንዳንዱን እሱ ብቻ አይደለም፣ ስለ መናፍስት ውጊያ ብቻ አይደለም። ምክንያቱም ስለ ቤተክርስቲያን ስርዓትና ስለ አገልግሎቱ የመምህራን ድርሻ ነው። በተለይም የአገልጋዮች ድርሻ ምዕመናኑን በየአካባቢው ያሉ ጉዳዮችን ማስተማር ማሳወቅ ያስፈልጋል። በየጸበል ቦታው ላይ ዝም ብሎ ሰዎች መተው ተጠምቀው እንዲሄዱ ብቻ ሳይሆን እዛ ቦታ ያሉ ነገሮችን በደንብ በግልጽ መናገር ያስፈልጋል። ለምሳሌ በየጸበል ቦታው ላይ እኔ ቡዳ ነኝ፣ እኔ መተት ነኝ እያለ ያወራል። ስለዛ ጉዳይ በደንብ አድርጎ መናገር ያስፈልጋል። የዛር መንፈስ ስለሚባለው መናገር ያስፈልጋል። በየአገልግሎታችን በየመድረኩ ላይ እንደዚህ አይነት ነገሮች እንዳሉ ልናወራ ይገባል። ዛሬ ግን እንደዚህ አይነት ነገር የሚናገር የትኛውም አገልጋይ የለም። በየትኛውም መድረክ ላይ አወሩም። ስለ ዲያብሎስ ብሎ ይናገራሉ። እንዲህ ብሎ በቀለል አድርገው ማለት ነው። እሱንም ቀለል አድርገው እና እነዚህ ነገሮች ዋጋ እያስከፈሉን ይገኛሉና እግዚአብሔር ስሙ የተመሰገነ ይሁን። ቤተሰቦች ያንን ሁሉ ህይወት አልፈው ብዙ ነገር እግዚአብሔር ቢጠፋም ቢበላሽም እግዚአብሔር ግን በህይወት አኑሯቸዋል። ይህ በጣም ትልቅ ነገር ነው። ያ ሁሉ ነገር አልፎ ያ ሁሉ ዋጋ ተከፍሎ ዛሬ እግዚአብሔር እነዛን ሰዎች ማርቆ እግዚአብሔር የሚቀጣቸውን ቀጥቶ እግዚአብሔር የሚያርቃቸውን አርቆ ዛሬ ቤተሰቦቼ በምንም አይነት ነገር ቢሆን እግዚአብሔር ይመስገን ዛሬ በጥሩ ቦታ ላይ ይገኛሉ። እግዚአብሔር ስሙ የተመሰገነ ይሁን። ነገ ደግሞ የተሻለውን ነገር እንጠብቃለን፣ እግዚአብሔር የሚያደርገውን ማየት ስለሆነ ማለት ነውና ሁላችንም በተለይም በዚህ በባዕድ አምልኮ ውስጥ ያለፍን ቤተሰቦች በጣም ብዙ ዋጋ የሚያስከፍሉ ነገሮችን እናያለን። ብዙ የሚያስፈሩ፣ ብዙ አስነዋሪ፣ ብዙ ከባድ ነገሮችን እንመለከታለን። በተለይም ደግሞ 2-3 ቤተሰቦች ያሉበት ቤተሰቦች የተወለዳችሁ ሰዎች በጣም በጥንቃቄ ልትሄዱ ይገባል። በክፋት በመጥፎ ሐሳብ ውስጥ ከሆናችሁ በጣም ጥንቃቄ ልታደርጉ ይገባል። በየትኛውም በደንብ አድርጋችሁ የጸሎት የስግደት ህይወታችሁን በደንብ ካላጠነከራችሁ ብዙ ዋጋ ትቀበላላችሁ። ምክንያቱም አዳል ሞቴ በዚህ ቤተሰብ ውስጥ አለ። አስተውሉድ ቤተሰቦቼ፣ በሀብት በንብረት በገንዘብ ያጣላችኋል። ዛሬ ብዙ ቤተሰብ የሚጣላው ለዚህ ነው። በሀብት በንብረት ይጣላል። እንግዲህ ተመልከቱ፣ ስንት አገልጋዮች ስንት ካህናት ባሉባት ሀገር ላይ አንድ ሰው 2-3 ሚስት ሲያገባ ዝም የሚሉ ብዙ የቤተክርስቲያን አባቶች አሉ። የሚደግፉም የሚያግዙ አሉ። ይህንን ጉዳይ የሚያበረታቱ መጥተው ባርኮም የሚሄዱ አባቶች አሉ። ብዙ መጠንቀቅ ማወቅ ያለብን ጉዳዮች አሉ። ይህንን ጉዳይ ያነሳሁት ለምንድን ነው? ብዙ ቤተሰቦች በዚህ መንገድ ሳናውቀው ብዙ ዋጋ የከፈልን ሰዎች አለን። ብዙ አይነት መከራ የተቀበልን ሰዎች አለን። በተቻለን አቅም ይህንን ነገር ወደ ኋላ ተመልሳችሁ አይታችሁ ቤተሰቦቻችሁ እንዴት እንዳለፉት ድንገትም ሳያውቁት በዚህ መንገድ ሄዱ ሰዎች አሉ። ስለዚህ መንፈሱ በዛ ቤተሰብ ውስጥ
ዘፍቆ ቁጭ ብሏል ማለት ነው። ይህንን ለማስተካከል ደግሞ የመጀመሪያው ስራ በተደጋጋሚ እንደምናገረው የዛርን መንፈስ ለማስወገድ የመጀመሪያው ስራ ያንን የዛር መንፈስ በክርስቶስ በእግዚአብሔር ስም ማውገዝ ነው። ማውገዝ፣ መቃወም ያስፈልጋል፣ መካድ ያስፈልጋል። ከዛ በተጨማሪ ግቢውን ቤቱን በሙሉ ያሉ ኮተታ ኮተቶችን በቤተሰቡ ሲመለኩ ሲገበሩ የነበሩ ነገሮችን ማስወገድ ያስፈልጋል ሙልጭ አድርጎ። ከዛ በኋላ ግቢውን በዕጣን ማሳጠን፣ በካህናት በጸበል ማስረጨት፣ እንደዚሁም ግቢ ውስጥ የሚመለኩ ዛፍ ካለ ዛፉን ማስቆረጥ፣ ግቢ ውስጥ የሚደረጉ ቅድም እንዳልኳችሁ የሚቆፈሩ ነገሮች ካሉ ያንን ቦታ ላይ በጸበል በእምነት እያደረግን ያንን ቦታ መድፈን መዝጋት ያስፈልጋል። ከዛ በኋላ ቤተሰቦቻችንን ንስሐ እንዲገቡ እያደረግን ጸበል እንዲጠመቁ እያደረግን ወደ ክርስቶስ ሥጋና ደም ማቅረብ ያስፈልጋል። እግዚአብሔር አምላካችን የሁላችንንም ቤተሰቦች በንስሐ ታጥበው በሥጋውና ደሙ እንዲታተሙ እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ስለዚህ ሁላችንም እነዚህን ነገሮች ልንረዳ ልናውቅ ይገባል እና ብዙ ማወራችሁ ነገሮች አሉ። በነገራችን ላይ ብዙ የምነግራችሁ ጉዳዮች አሉ፣ ብዙ የምረዳቸው እና አጋጣሚ መምህር ይህንን ጉዳይ ሲያነሳ በጣም ስለተገረምኩ ነው፣ በጣም ገርሞኝ ስለነበረ ነው። እና በመነኮሳት ደረጃ በጳጳሳት ደረጃ ይህንን ጉዳይ የሚደግፉ አባቶች አሉ። አስተውሉ። ሜርኩሪ የሚባል ከሰማይ የሚወርድ በመብረቅ መልክ መጥቶ ወደ መሬት የሚወርቅ የሚገባ ማዕድን አለ፣ የከበረ ማዕድን አለ ተብሎ ብዙ ቤተሰቦች ዋጋ ሲከፍሉ ተመልክቻለሁ። በጣም የሚገርም ነው። ተመልከቱ። እንግዲህ ግን የዲያብሎስ የመናፍስት ሴራ ነው እንዳልኳችሁ። አባክናቸው፣ ገንዘባቸውን አጥፋ፣ ቤታቸውን አበላሽ፣ ትዳራቸውን ኑሯቸውን አምክን አበላሽ ተብሎ የሚላኩ መንፈሶች ናቸው። በተጨማሪም ደግሞ 2-3 ሚስት ከማግባት ጋር የአውደ ነገስቱና የዚህ የስርማሹ የቅጠል በጣሹ የመፍትሄ ስራዩ መንገድ ትልቅ ድርሻ ወስዷል ማለት ነው። ዛሬም በከተማም ጭምር ውሽማ እያዙ የሚጫወቱት ይህንን ነው። ዘመናዊ ማለት ነው። የድሮቹ 2-3 ሚስት አግብተው በአንድ ጊዜ ይኖራሉ፣ በአንድ ቤትም ጭምር የሚኖሩ ስላሉ ማለት ነው። በዘመናችን ደግሞ ውሽማ ተብሎ መጣ ማለት ነው። ባል ከሚስቱ ውጭ ሌላ ሴት ይዛል፣ ሚስት ከባሏ ውጭ ሌላ ባል ትይዛለች። ስለዚህ ሁለቱም ሰዎች ጋር እየሄደች ታድራለች ማለት ነው። ባልም እንደዚህ ሁለቱ ሴቶች ጋር እየሄደ ያድራል ማለት ነው። ዘመናዊ ሆኖ ደግሞ በዚህ በኩል ግብሩን ይቀበላል ማለት ነው። ስለዚህ ይህ የአውደ ነገስቱ መንፈስ ሴራ ነው ማለት ነው። በጣም የሚያሳፍሩ ጉዳዮችን የምንሰማበት ጊዜ አይደል ያለ ነው አሁን። በጣም አስነዋሪ ተግባራት የምንመለከትበት ጊዜ ላይ ያለ ነው። እግዚአብሔር በእውነት ሁላችንን ይርዳል። ለዚህ ነው የመናፍስትን ውጊያ መረዳት ያስፈልጋል። የዲያብሎስን ሴራ ማወቅ ያስፈልጋል። ዲያብሎስ በህይወታችን በኑሯችን እያመጣ ያለውን ነገር ተረድተን ልንቃወመው ይገባል። ዘወትር የስግደት የጸሎት ህይወት ሊኖረን ይገባል እና እንግዲህ እግዚአብሔር ፈቅዶ ቤተሰቦች ከዚህ ህይወት ወጥተው ዛሬ ያሉበት ደረጃ ላይ ደርሷል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ቢያንስ በትንሹም ቢሆን ቤተሰቦች ይህንን ጉዳይ ተረድተው ይህንን ነገር አውቀው ወደ ቤተክርስቲያን መሄድ፣ ወደ ተቀደሰው ስፍራ መድረስ፣ ከምስጢራት መሳተፍ፣ ወደዚህ ደረጃ መድረስ ትልቅ ነገር ነውና እግዚአብሔር አምላካችን በእውነት ስሙ የተመሰገነ ይሁን። ስለዚህ በጣም ብዙ በቤተሰቦቻችን ውስጥ ያሉ ያልተነገሩ ብዙ አይነት የባዕድ አምልኮች አሉ። የአገልጋዮች ድርሻ ነው፣ የሁላችንም የአገልጋዮች ድርሻ ነው። ይህንን ነገር ለማህበረሰቦቻችን ወርደን ልናስተምራቸው ይገባል። ከባዕድ አምልኮ መድረክ ለወጣችሁ ቀሚስ አድርጋችሁ ብቻ ማውራት አይደለም። ወደ ማህበረሰቡ ወርዳችሁ ለማህበረሰቡ መናገር አለባችሁ፣ ማስተማር አለባችሁ። በየመድረኩ ላይ ስለ አንድ መጽሐፍ ቅዱስ ጥቅስ አንስታችሁ እድሜ ዘመኑ ሲነገር የነበረውን ስብከት ደጋግማችሁ መናገር አይደለም። የጨለማውንም ዓለም ሴራ ለምእመናን መናገር ያስፈልጋል። ዲያብሎስ እንዴት የተቆጣጠረን እንዳለ ማሳወቅ ያስፈልጋል። እግዚአብሔር አምላካችን በእውነት ለሁላችንም ጉልበቱን፣ ኃይሉን፣ ብርታቱን፣ ጽናቱን ይስጠን። በንስሐ ሕይወት ታጥበን በሥጋው ደግሞ ታትመን የመንግሥቱ ወራሾች እንድንሆን የእግዚአብሔር አምላካችን ቅዱስ ፍቃዱ ይሁንልን። ሁላችንም እንበርታ፣ እንጠንክር። ይህንን ቪዲዮ መረጃ ይሰጣል፣ ያስተምራል፣ ያነቃል ብላችሁ የምታስቡ ከሆነ ሼር አድርጉ፣ ለብዙ ሰዎች እንዲደርስ እናድርግ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቻናል በሱፐር ቻት በስቲከር የምትደግፉ ቤተሰቦቼ እግዚአብሔር አምላካችን በወጣው ይተካላችሁ ብያለሁኝ። እግዚአብሔር አምላካችን ቤታችሁን፣ ኑሯችሁን፣ ሕይወታችሁን በበረከት ይሙላላችሁ። አሁንም ሁላችሁም አቅማችሁ በፈቀደው መንገድ በሱፐር ቻት እንደዚሁም በስቲከር እንደዚሁም ደግሞ ጆይን የምትሏን በቴን የተጫናችሁ ወደ ቻናሉ ሜምበርሺፕ በመግባት በትንሽዬ ነገር ቻናሉን ማገዝ ትችላላችሁ። አንዳንድ ነገሮችን ለመግዛት ለማስተካከል ይረዳልና እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።